ፍጹም የማትለይኝ የክፉ ቀኔ ብትርቀኝ እሺ እኔ ብሩክ ባልሽ ሁሉ የሚሳቅሽ ምንጭ ለሞት ይቅርልሽ። እኔ ለባሌ ለብሩክ የሳቅ ምንጭ የልብ ደስታ ነው የምፈልገው። እንዳንቺ ውብና አስተዋይ ሴት ማለት እንዴት አባት ነው ደስ የሚለው። እንደዚህ ይሄ እንደባለፈው ኧረ እኔ ያዞረኛል። ታይ አንቺ አባሮሽ ኩኩሉ ንጫወት ሱዚ የልጅነት ጊዜ አይመጣም ተመልሶ። ሰላም ሰላም፣ እንግዲህ ዛሬም አዲስ ቪዲዮ እየላችሁ መጥቻለሁ። መድብል ማንን እያባረረ ነው? መድብል ማንን አባሩስ ሊያገኝ ነው እንደዚህ የሚሯሯጠው? ምክንያቱም መድብል እንደዚህ አሯሮጦ መያዝ የሚፈልገው ሰው ደግሞ ማን ነው? እንግዲህ መድብል ከአረብ ሀገር የተመለሰችዋ ልጅ ብር ተዘረፍኩና ስልኩን ዘጋብኝ በአካልም አላቅም ብላ ባለፈው የተናገረችው አለም ስለሷ ታሪክ አንዳንድ ነገር ለመድብል የነገረችው ነገር አለ። መድብል ግን ዛሬ በጣም እየፈለገው ነው። ስለዚህ እንግዲህ ዛሬ አመልጦኛል ያ ልጅ ባፈላልገውም አፈላልጌ ሳገኘውም በጣም ሷራሮጠው ነበረ፣ ሊይዘው አልቻልኩም ብሎ ለዓለም ሲናገር ነበረ። አይ መድብል ደግሞ አላወክበትም። ዛሬም ደግሞ አንተ ስታሯሮጠው እሱ ወደ ሌላ ቦታ ሄዷልና እሷ ላይ ጥቃት እንዲያመጣብን ስለማንፈልግ፣ ምክንያቱም በጣም ከባድ እስከሆነ ድረስ ይሄ ነገር ለህይወታችንም ሊያሰጋ ይችላልና ይሄን ነገር ብናቆመው አይሻልም ወይ መድብል ብላ ስትናገር ነበረ አለም። አይ አንቺ ደግሞ ከእንግዲህ በኋላ የምናቆመው ነገር ምንም ነገር የለምና የተጀመረው ነገር ማለቅ አለበት። ምን ሆነሽ ነው እንደዚህ የሚያረግሽ ብሎ ሲናገራት ነበረ። አይ እኮ ለኛው ብዬ ነው እንጂ እሱማ ያረገው ነገር ድርጊቱማ በጣም ነው የሚያሳዝነው። ነገር ግን እሱ ከራሱ አንጻር ያረገው፣ ስለዚህ እሱ እኮ ስራው ነው የሚያሸሸው እንጂ እኛ የልጅቷን ብር እናስመልስ ብለን ነው እንጂ የምንሯሯጠው። እኛ እኮ ምንም ጥቅም የምናገኘው ነገር የለም መድብልም ብላ መልስ እየመለሰች ነበረ። መድብል እኮ እውነቴን ነው እየተናገርኩት ብሎ እንግዲህ አንድ ሁለት ሲመላለሱ ነው። እንግዲህ ባለቤቷም ስልክ ሲደወልላት ነበረ። አለምና ሜሪ ነች። አለምና ሜሪ ስልክ ሲደወል እየፈሩ ነበረ ያነሱት። አለም ደግሞ ወደ ውጭ ልትወጣ ስትል እየተቀባባችና ስልክም እያናገረች ነበረ። ነገር ግን ስልክ ሲደወልላት ዛሬ በሰው አፈላልገሽኝ ማን ስለሆንሽ አንቺ አረመኔ ታያለሽ፣ እኔን እንደዚህ አዋርደሽኝ አንቺ በዚች ምድር ላይ ከኖርሽ እኔና አንቺ እንተያያለን ብሎ እንግዲህ ዛቻ ሲያረግባት ነበረ። እኔን ታዲያ ምን አድርጊ ብለህ ነው እኔ ጋር የምትደውለው? ወንድ ከሆንክ ወንድ ሲያራርጥክ ለምን ወንድ ፊት አትቆምም ነበር ብላ አለምን ባለ ንብረቷም መልስ መለሰች። አሁንም እንግዲህ ትንሽ ቆሞ አለም ጋር ሲደውል ነበረ።
አለም ጋር ከደወለም ወይኔ ደወለ ብላ አለም እየተንቀጠቀጠች ወይንም ለወሬ እየቸኮለች አለም ስታነሳው ነበረ። የአለምን ድምፅ ሲሰማ አሁንም ስልኩን አለም ተናግራ ሳይወጣለት ስልኩን ዝግት ታረገበት። አለም በጣም ነው እየተናደደችው፣ በጣም ነው እያዘነችው። እንግዲህ የተበላችዋ ልጅም በጣም ደንግጣ ነው ዝም ያለችው። ሰውየው በአሁኑ ሰዓት የሚሯሯጠው የሰራው ስራ ለምን ተነቃብኝ እንደማለትም ነው መሰለው። ወደ ሌሎቹ ቪዲዮ ደግሞ እንግዲህ እናንተም ላይክ እያረጋችሁ ገባ ገባ እያላችሁ ሼር እና ሰብስክራይብ እያረጋችሁ ውድ የኔ ቻናል ቤተሰብ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ዛሬ ቅድስትና ብሩኬ በጣም ዛሬ አለፈላቸው በሚባል ቪዲዮ ነው የመጡት። ነገር ግን በጣም እየተዝናኑ ነው፣ በጣም እየፈነደቁ ነው። ቅድስት ባንተ ደስተኛ ነኝ ብለዋለች ብሩኬን። ብሩኬ ደግሞ አንቺን እያገናኘን ቀን በጣም ሰማይና ምድር በጣም እየበራ ቀን ነበረ ብሎ ሲያደንቁና ሲደናነቁ ነበረ። እሱም ሲያደንቃት እሷም ስታደንቀው ነበረ። በጣም ሽር ሽር እያሉ በጣም እየተጨዋወቱ በጣም እያባረራትም በጣም እየተባረረችም እያሳለፉ ነበረ። አንዳንድ ጊዜ ደግሞ ያሉበት ሁኔታ በጣም ደስ ስለሚል ሲያሰኛቸውም ይተኛሉ ሳሩ ላይ፣ ሲያሰኛቸውም ዛፍ ውስጥ እየተደበቁ ሁለታቸውም እየተጨዋወቱ በጣም ደስ በሚል ሁኔታ ነው የዛሬ ውላቸው እያለፈው ማለት ነው። መድብል ደግሞ ያለ ስልክና ያለ ወሬ ያለ ዛቻ በአሁኑ ሰዓት እንግዲህ በጣም ውስጡ ለምን እንደቆሰለና ውስጡ ለምን እንደዚህ እንደሚለፈልፍ አይታወቅም። ከዚህ ከሚተውኑትና ድራማ ከሚሰሩት እንደሱና እንደማለት የባሰበት ሰዎች የለም ማለት ነው። ስለዚህ እንግዲህ መድብል በጣም ነገሮቹን ለማስተካከል በስልክም ሆነ በእግርም ሆነ በጣም ረዥም ጊዜ ነው የሚሄደው። እንግዲህ መድብል ማለት ተስፋ ከሰው ልጅ የማይቆርጥ ማለት ነው። እንግዲህ ወይዘሮ ማለትም በመጨረሻውም ሆነ በመጀመሪያውም ሆነ እንግዲህ ውን እያለች ነው። እሷም እንግዲህ ከአንድ ጓደኛው ጋራ በጣም በቃ እሷም ጭቅጭቅ እኝኝኝ እያለች በጣም ነው የምትጨቃጨቀው። አለቃ የሚደውሉለት አለቃ ነው። እሷ እንግዲህ ከአለቆቿ ጋራ ማን ይሄ አለቃ መጨረሻ ላይ ምን እንደሚያረጋትና በምን በስተመጨረሻ ይሄ ቪዲዮ በምንድነው እንደሚጨርስና መዝጊያው ነው የናፈቀኝና ከመጀመሪያ ጀምሮ እስከ መጨረሻ እንደዚሁ ወዝ እያለች ነው ማለት ነው። ስለዚህ በጣም የማለት ነገር እንግዲህ አዲሷ በአረብ ሀገር ብር ላይ ነው የተበላሁት ያለችዋ ደግሞ በጣም ቆንጅዬ ነችና፣ ስለዚህ እንግዲህ ወደ ሚዲያ ብቅ እያለች ነው። እንግዲህ ሌላ አዲስ ነገር አለም ያመጣችው ነገር እንግዲህ ቅድስትን ልትቆጣጠራትና ቅድስትን አንዳንድ ነገር ልትላት ነው የመጣችው። ዳጣና ምሳሌ ቀልዳቸው የማይጠገብ ነው። ዳጣና ምሳሌ እርስ በራሳቸው በብሩኬም ሆነ በመድብልም ሆነ በጣም ይቀናናል ነው። ዳጣ ግን ከሁሉም ሰው አንቺ ገና ልጅ እኮ ነሽ ብለው ዳጣ እያሽማጣጡባት ነው። ዳጣ ደግሞ ከምሳሌ ጋራ ወዝ እያለች ነውና ወደ ሌሎቹ ቪዲዮ ስንሄድ አለም ደግሞ ለምንድነው እንደዚህ እየተራበሸችው? ለምንድነው እንቅልፍም ሌሊት አልወስድ ያላት? ምክንያቱም ብቻዋን እንግዲህ ሌሊትም በጣም ነው የመተኛትም ትፈልጋለች፣ መሳቅም መጻፍም ማንበብ ትፈልጋለች። አለም ከማን ፍቅር ይዟት ነው እንደዚህ ሽር ጉድ የሚያደርጋት? መድብል ከመድብል ፍቅር ይዟት፣ መድብል ደግሞ ለአለም በፍጹም ሊረዳትና ሊያቀላት በፍጹም አልቻለምና፣ ስለዚህ እንግዲህ ቅድስትና ብሩኬም ተሻሽሎ ብሩኬም ከዛ ህይወት ውስጥ ወጦ
እንግዲህ ዛሬ ላይ እየተሽከረከሩ ነው። በመጀመሪያ ደረጃም እንግዲህ ማለትም ጀምረዋለች። መጨረሻዋን አብረን እንከታተላለን። ስለዚህ እንግዲህ ማለት ደግሞ ከአለቃ ጋር ትላለች። ከአለቆቹ ጋራ ከትልቆቹ ሰዎች ጋራ ስልክ እየተደዋወለች እንዴት ላድርግ አውጡኝ፣ በዚህ ወጣ በዚህ ግባ ነው የምትለውና ከዚህ ኮተት ሁሉ የሌለበት በሳቅና በጨዋታ ማሳለፍ የሚፈልጉት ዳጣና ምሳሌ ብቻ ናቸው። ምሳሌም መጫወትም ስለ ትምህርቷም ስለ እንጆ መቼ እንደምታረግም በቃ ሁሉንም ነገር አስጠንቅቃ ስለምታውቅ ስለዚህ አሁን ዳጣና እሷ አንድ ነገር ከተደራረገ እርስ በራሳቸው ከሚበላ ምግብ እንኳን ጀምሮ እርስ በራሳቸው እየተቀናኑና ብሩኬና ቅድስት እንኳን በጣም እየገረማቸውና እያዘኑ ነው ማለት ነው። ማለት እንደዚህ እያዘኑ ነው ስላቸው እንደዚሁ በቃ ወዝ እያሉ ይጫወታሉ ማለት ነውና ወደ ሌሎቹ ቪዲዮ ስንሄድ ደግሞ መድብል ከዳጣ ጋር በጣም ጨዋታ ይወዳል። በጣም እሷ የምታወራውን ነገርና ሌላው ይቅርና ስትተውንም ስትበላም ሁለመናውን ነው መድብል ዳጣን የሚወዳት። አንቺ ጩጬ እያለ ወደ እሷ ነው የሚሮጣውና ዳጣ ደግሞ እንግዲህ ትንሽ ቆየት ብሎ መድብል ደግሞ ወደ ዳጣ ፈቀቅ ብሎ አለም ጉድ እንዳታመጣ ነው እየፈራሁት ያለሁት። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የኔ ቤተሰብ ቻናል እንግዲህ የደውሏን ምልክት ጠቆርቆር እያረጋችሁ ላይኩንም እየተቀላቀላችሁ ለሰው ተደራሽ እንዲሆን የኔ ቪዲዮ ላይክ አድርጉ። ባይ። እንደኔ ግን ወይ ይቅርብን እንደ ይሄ ጉዳይ ሌላ ጣጣ ውስጥ እንዳንገባ። ይኸውልሽ ፍቅር፣ እኔ ጀምሬ የምተው ምንም ነገር የለም። አንቺም የአመታት ድካምሽን